ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እንደ ሁልጊዜው አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። ሳምንታችሁ ግን እንዴት አለፈ? በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁን ልታጋሩን ትችላላችሁም። ዛሬም በርከት ያሉ ጨዋታዎች በአውሮፓ ዙሪያና በአገር ቤት ይከናወናሉ። እነኝህን ጥንቅሮች እናደርሳችኋለን። በመረጃ ሰዓታችን አስቀድመን እንደ ሁልጊዜው ሀገራዊ ጉዳዮችን እናነሳለን። በታላላቆቹ የአውሮፓ ክለቦች ታላላቆቹ ክለቦች እንዴት ያለ ሳምንት እንዳሳለፉ እንነግራችኋለን። በስፔን ላሊጋ መሪው ወደ ቦታው የተመለሰበት ሳምንት ነበረ። ግን ከዛ በኋላ እንደ ሪያል ማድሪዱ ሌጀንድ ደስታውን የገለጸበት መንገድ በጣም አነጋጋሪ ነበር። ከዛ በዘለለ ውድ ቤተሰቦቻችን ሲጠበቁ የነበሩ በርከት ያሉ መርሃ ግብሮች የተመለከትነው በጣሊያን ነበር። ትልልቅ ውጤቶች ተመዝግቧል። አንድ ባንድ እንመለከታቸዋለን። ለየት ያሉ እውነቶችን በየሊጎቹ በጀርመን፣ በፈረንሳይ፣ በመካከለኛው ምስራቅ ለእናንተ ውድ አድማጮቻችን ይዘናል። አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ታላላቆቹን የፕሪሚየር ሊግ ክለቦች ወቅታዊና ዕለታዊ መረጃ እናነሳለን። አስቀድመን አንድ የዝውውር ጉዳይ እንመለከታለን። በፕሪሚየር ሊጉ የኡናይ ኤምሬው ቡድን አስቶን ቪላ ከ21 ዓመት በኋላ ድል ያደረገበትን ሜዳ እንመለከተዋለን። ሳምንታችሁ እንዴት አለፈ ብለናል። ስለዚህ ለሲቲ ደጋፊዎች ሳምንታችሁ እንዴት እንደነበረ በጥቂቱ እናስቃኛችኋለን። ሁለት አዲስ ፈራሚዎች ድንቅ የነበሩበት ሳምንት ነበረ። ፔፕ ጋርዲዮላም በጉዳዩ ላይ ያሉት ነገር አለ። የሲቲን ሳምንት እናነሳለን። ሲቲዝኖች ሀሳባችሁን እያጋራችሁን አብራችሁን ቆዩ። ቼልሲ በለንደን ካሉ ደርቢዎች ውስጥ አንደኛውን ደርቢ ድል ያደረገበት ሳምንት ነበረ። ኤስታቪዮ፣ ኤንዞ ፈርናንዴዝ፣ ዦ ፔድሮ ድንቅ ጊዜን ካሳለፉ በኋላ ሌላ ትልቅ ዜና ግን በቼልሲ በኩል እየሰማ ነው። አንድ የዝውውር ጉዳይ ነው። ይህን መረጃም ለቼልሲ ደጋፊዎች እንነግራችኋለን። ቼልሲ አንድን ተጫዋች መልሷል ወደ ቤቱ፣ ምክንያቱን ጨምሮ ማለት ነው። በሊቨርፑል በኩል ዝውውሩን እንደማይፈቅድ ተነግሯል። ምክንያት አላቸው። የትኛውን ዝውውር ነው ሊቨርፑሎች ያልፈቀዱት የሚለው እናነሳለን። የቡድኑ አምበል ቨርጅል ቫንዳይክ ያለው ነገር እና ሊቨርፑል ቤት እየሆነ ያለው ነገር ተመሳሳይ ነው። የቡድኑን ቁልፍ ተጫዋቾች፣ ተስፈኛ ተጫዋቾችም እናነሳለን በሊቨርፑል የመረጃ ሰዓታችን። እንዲሁ የሊቨርፑልም ደጋፊዎች ሳምንታችሁ እንዴት አለፈ? ሀሳብ አስተያየታችሁን እያጋራችሁን እስከ ፕሮግራማችን ፍጻሜ ቆዩ ብለናል። በመላው ዓለም በጉጉት ሲጠበቅ ነበረ። አርሰናል በኤምሬትስ ከማንቸስተር ዩናይትድ ጋር ያደረጉት መርሃ ግብር ነው። ጨዋታው በዩናይትድ ድል አድራጊነት ተጠናቋል። ያለፈው ሳምንት ዩናይትድ ሲቲን ሲያሸንፍ ለአርሰናል ሆነለት ተብሎ ነበረ። አሁን ደግሞ ዩናይትድ አርሰናልን ሲያሸንፍ ለሲቲ ሆነለት እየተባለ ነው። ዩናይትድ ግን በሁለቱ ጨዋታ ባገኘው ድል ለማንም ሳይሆን ለራሱ ሆኖለት አራተኛ ደረጃ ላይ መቀመጥ የቻለበት ሳምንት ነበረ። በጣም አስደናቂ ግቦችን ለየት ያሉ የእግር ኳስ ሜዳ ትዕይንቶችን በየሽርፍራፊ ሰከንዱ የተመለከትንበት የኤምሬትስ ጨዋታ ዩናይትድን ባለድል ካደረገ በኋላ ማይክል አርቴታ ማንቸስተር ዩናይትዶችን እንኳን ደስ ያላችሁ ብለው ኃላፊነቱንም ተጫዋቾች ሳይሆኑ እኔው ራሴ ወስዳለሁ ብለዋል። ማይክል ካሪክ በተጫዋቾቻቸው መኩራታቸውን ገልጸዋል። እነ ብሩኖ፣ እነ ማቲያስ ኩኛ፣ እነ ፓትሪክ ዶርጉ ለየት ያለ ምሽት አሳልፈዋል። ለአርሰናል ዋንጫ ካልበላ ተጠያቂው ራሱ አርሰናል ነው እያሉ ነው። በጣም አስገራሚ ነገር ግን የማንቸስተር ዩናይትድ ሌጀንዶች አሁንም ካሪክ አይገባውም፣ እገሌ አይችልም፣ አይሆኑም ሲሉ የአርሰናል ሌጀንዶች ተጫዋቾቻቸውና ክለቧቸውን ከመተቸት ይልቅ ስለ ቀጣዩ መፍትሄ ያነጣጠረ ሀሳቦችን እያጋሩ ነው። በርከት ያለ ነገር ልናነሳ ወደናል። በዚህ ጨዋታ ዙሪያ ሰፊውን የመረጃ ጊዜ ይወስዳል ይህ የምሽቱ ፍልሚያ። ሀሳብ አስተያየታችሁን እያጋራችሁን አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። መረጃዎቹን እያጋራችሁ ቆይታ ማደርገው እኔ ቃል ነኝ። እናንተን እያጋራችሁን አብራችሁን ቆዩ። በሀገር ቤት የተወሰኑ መረጃዎችን ትላንት አንስተናል። ትላንትና በጣም አስገራሚ ሁኔታ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሁለት ጨዋታዎች ያለ ግብ ተጠናቀዋል። አዳማ ከተማ ከመቀለ ሰባ እንደርታ፣ ባህር ዳር ከተማ ከሐዋሳ ከተማ 0-0 ነው የተጠናቀቁት። የአዲስ አበባ ስቴዲየም ሁለቱ ጨዋታዎች ግን በርከት ያሉ ግቦችን ተመለከትንበት።
ወልዋሎ ዓዲግራት ዩኒቨርሲቲ ሀዲያ ሆሳዕናን 2-1 አሸነፈ። ፋሲል ከነማ አርባ ምንጭ ከተማን 3-2 በሆነ ውጤት ድል አደረገ። ዛሬም የኢትዮጵያ ፕሪሚየር ሊግ ይቀጥላል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ኢትዮ ኤሌክትሪክ ከወላይታ ዲቻ፣ በአዲስ አበባ ስቴዲየም ቅዱስ ጊዮርጊስ ከመድረገነት ሽረ፣ ኢትዮጵያ መድን ከመቻል ጨዋታቸውን የሚያደርጉ ይሆናል። በአውሮፓ ዛሬ የምንጠብቃቸው ትልቅ መርሃ ግብሮች አሉ። በተወዳጁ የእንግሊዝ ፕሪሚየር ሊግ ኤቨርተን በሂል ዲክሰን ስቴዲየም ሊድስ ዩናይትድን ይገጥማል። በስፔን ላሊጋ ዢሮና ከሄታፌ፣ እንደዚሁም በጣሊያን ሴሪኤ ሂላስ ቬሮና ከዩዲኒዜ ይጫወታሉ። በጨዋታዎቹ ዘና ፈታ እንድትሉ ጋበዝናችሁ። ምናልባት ሌላ ትልቅ ጨዋታ ዛሬ የሚጠበቀው አልናስር ከአለታውን የሚያደርጉት ጨዋታ ምሽት 2:30 ሲል ይጀምራል። አልናስር የነጥብ ልዩነቱን ከአልሂላል ለማጥበብ የሚችልበት ሳምንት እንደተፈጠረ ይታወቃልና ይህም ጨዋታ ክርስቲያኖ ሮናልዶ ክለቡን ወክሎ እንዲሁም ሳዲዮ ማኔ ከአፍሪካ ዋንጫ በኋላ ተመልሶ የሚያደርጉት ትልቅ ፍልሚያ ነውና ይህን ጨዋታ መመልከት ካሻችሁ በኢትዮጵያን ሰዓት አቆጣጠር ከምሽቱ 2:30 ጀምሮ ይካሄዳል። በስፔን ላሊጋ ባርሴሎና ከሪያል ኦቪድ ያደርጉትን ጨዋታ በዳኒ ኦልሞ 52ኛው ደቂቃ፣ በራፊኒያ 57ኛው ደቂቃ እና በላሚን ያማል ሃፍ ቮሊ በሚባል ኳስ 3-0 በሆነ ውጤት ድል አድርጎ ጨዋታውን ላይ እንግዲህ 3 ድፍን ነጥብ ወስዶ መሪነቱን መልሷል። ላሚን ያማል በ26 ጨዋታ በዘንድሮ የውድድር ዓመት 11 ግብ 11 አሲስት በ26 ጨዋታ 22ኛ የግብ አስተዋጽኦ ላይ ደርሷል። በሪያል ኦቪዱ ጨዋታ ላይ ብቻ ላሚን ያማል 1 ጎል አስቆጠረ፣ 4 የግብ ዕድሎችን ፈጠረ፣ 4 ጊዜ ቅጣት ምት ለቡድኑ አስገኘ። 86 በመቶ ኳስ የመቀበል ስኬት ነበረው። ወደ 10 ኳሶችን በሪያል ኦቪድ ፍጹም ቅጣት ምት መምቻ ሳጥን ውስጥ ነክቷል። ክሮሶቹ 3 ነበሩ፣ 3ቱም በትክክል ለቡድን አጋሮቹ ሳጥን ውስጥ አድርሷል። በጣም አስደናቂ ተጫዋች፣ አሁንም 18 ዓመቱ፣ አሁንም በርከት ያሉ ትልቅ ቁጥሮች ያሉት፣ ዘንድሮም ለባሊዮን ዶር የሚታጭ አይነት ተጫዋች የሆነበትን ሲዝን እያሳለፈ ይገኛል። ግብ ካስቆጠረ በኋላ ግን ደስታውን የገለጸው እንደ ሪያል ማድሪዱ ሌጀንድ ክርስቲያኖ ሮናልዶ ነው። ካስታወሳችሁ እኔ ከሌላ ሰው ጋር ራሴን ማነጻጸር አልፈልግም፣ እኔን ከጠየቃችሁኝ እኔ ራሴና ራሴ ብቻ ነኝ ብሎ ነበር። ቺን በዲሴምበር ወር በፈረንጆች 2025 የመጨረሻ ወር ላይ ከተናገራት ነገር አንዱ ከክርስቲያኖ ሮናልዶ ጋር መነጻጸር እንደማይፈልግ ነበረ። በኋላም ላይ ግን ክርስቲያኖ ሮናልዶ በማድሪድ ሳለ ደስታውን የገልጽበት በነበረው አይነት መንገድ ላሚን ያማል ትላንትና እንደዚሁ ደስታውን የገለጸበት ነበረ። ለማንኛውም እሱ በዲሴምበር ቺን ያለ ከዛ በፊት ከሊዮኔል አንድሬስ ሜሲም ጋር መነጻጸር እንደማይፈልግ ተናግሮ ነበረ። ያው ሐሳቡ እኔ ላሚን ያማል የሚባል የራሴ ማንነትን እንጂ ሜሲም ሮናልዶ የሚባል ማንነት እንዲገነባ ወይም በእነሱ እንድነጻጸር አልፈልግም ማለቱን ተከትሎ ነበር። በስፔን ላሊጋ ሌሎችም በርከት ያሉ መርሃ ግብሮችን ተመልክተናል። ዲፖርቲቮ አላቬዝ ከሪያል ቤቲስ ያደረጉት ጨዋታ ሌላኛው ተጠባቂ መርሃ ግብር ነበር። ባለሜዳው ዲፖርቲቮ አላቬዝ ሪያል ቤቲስን 2-1 በሆነ ውጤት ድል አድርጓል። ለዲፖርቲቮ አላቬዝ 3ኛው ደቂቃ ላይ ቪንሰንት፣ 47ኛው ደቂቃ ላይ ማርቲኔስ ሁለቱን ግቦች አስቆጥሯል። በሪያል ቤቲስ በኩል ኢዛል ዙሊ ነበረ 95ኛው ደቂቃ ላይ ብቸኛዋን ግብ እንደዚሁ ከመረብ አሳርፎላቸው የነበረው። ሌላኛው መርሃ ግብር ሪያል ሶሴዳድ ሴልታን 3-1 በሆነ ውጤት ድል ያደረገበት ነበር። ለባለሜዳው ሪያል ሶሴዳድ 3ቱን የማሸነፊያ ግቦች ልማደኛው ኦያር ዛባል 17ኛውና 75ኛው ደቂቃ ላይ፣ ሜንዴዝ 96ኛው ደቂቃ ላይ 3ቱን ግቦች አስቆጥሯል። ለሴልታ ልማደኛው ኢግላሲስ 72ኛው ደቂቃ ላይ ብቸኛዋን ግብ ከመረብ እንደዚሁ ያዋሃደበት ምሽት ነበረ። አትሌቲኮ ማድሪድ በዋንዳ ሜትሮፖሊታኖ ስቴዲየም 3-0 በሆነ ውጤት ማሎርካን አሸንፏል። የአትሌቲኮ ማድሪድን 3 የማሸነፊያ ግቦች ሶሎሮዛ 2ኛው ደቂቃ ላይ፣ አልሜዳ 87ኛው ደቂቃ ላይ፣ በመካከል ደግሞ ሎፔስ የማሎርካው ተጫዋች 75ኛው ደቂቃ ላይ በራሱ መረብ ላይ ያስቆጠሯቸው 3 ግቦች የአትሌቲኮ ማድሪድን ድል ያስቀጠሉ፣ የአትሌቲኮ ማድሪድን በሜዳ ለመሸነፍ ጉዞም እንደዚሁ ያስቀጠሉ 3 ግቦች ሆነው ተጠናቀዋል። ውድ ቤተሰቦቻችን ዛሬ በእርግጥ ቪላሪያል ጨዋታ አለው በስፔን ላሊጋ
ከጄኖዋ ጨዋታ አለው ከሄታፌ ጋር በስፔን ላሊጋ። ይህ ጨዋታ እንዳለ ሆኖ ቀሪ ደግሞ ጨዋታ ያላቸው እንደ ቪላሪያል ያሉ ክለቦችም ተደምሮ እንደ አጠቃላይ ከ21ኛ ሳምንት በኋላ ባርሴሎና በ52 ነጥብ ይመራል። ሪያል ማድሪድ በአንድ ነጥብ ብቻ አንሶ በ51 ነጥብ ሁለተኛ ነው። አትሌቲኮ ማድሪድ በ44 ነጥብ ሶስተኛ፣ ቪላሪያል በ41 ነጥብ አራተኛ፣ ኤስፓኞል በ34 ነጥብ አምስተኛ ነው። በስፔን ላሊጋ ከአንደኛ ሳምንት ውጤት በኋላ ያለው የደረጃ ሰንጠረዥ ነው። ከስፔን ሳንወጣ አንድ መረጃን ጨምሮ ወደ ቤተሰቦቻችን ሰርጂዮ ራሞስ የቀድሞ የሪያል ማድሪድ፣ የቀድሞ የሴቪያ፣ የቀድሞ የፓሪሰን ጀርሜን ተጫዋች በአውሮፓ ውስጥ በእርግጥ በበርካታ ክለቦች ተዘዋውሮ ተጫውተዋል። በላቲንም ሰርጂዮ ራሞስ ቀድሞ ከተጫወተባቸው ክለቦች ውስጥ አንድ የሆነውን ሴቪያን ለመግዛት ያቀረበው ጥያቄ በቃል ደረጃ ከስምነት መደረሱን ፋብሪዚዮ ሮማኖ እንደዚሁም የስፔን መገናኛ ብዙሃን በስፋት እያስነበቡ ይገኛሉ። የቀድሞ የልጅነት ክለቡን ለመግዛት ከበድ ያለ ፉክክር እንደገጠመው ይታወቅ ነበር። ግን አሁን በቃል ደረጃ ከስምነት ደርሷል እየተባለ ነው። በስፔን ላሊጋ ተጫውቶ ከሪያል ማድሪድ ጋር በርካታ ክብሮችን ያሳካው ሰው አሁን ደግሞ ስፔን ውስጥ የክለብ ባለቤት ሆኖ ልንመለከተውም ጥቂት ሳምንታት ብቻ ይቀሩታል እየተባለ ነው። ጉዳዩን ከስር ከስር እንመለከተዋለን። በጣሊያን ሴሪኤ ተጠባቂ መርሃ ግብሮች ነበሩ። ትላንትና በርከት ያሉ ትልቅ ጨዋታዎችን ስናይ አንደኛው በሮማና በኤስ ሚላን መካከል የነበረ ጨዋታ ነው። ጨዋታው 1-1 በሆናቸው ውጤት ተጠናቋል። ግብ በማስቆጠር ከረፍት በኋላ ኤስ ሚላን በዲዌንተር 62ኛ ደቂቃ ግብ ይመራ ነበረ። በኋላም ላይ ሮማዎች ፔሌግሪኒ 74ኛው ደቂቃ ላይ ባስቆጠራት ግብ ጨዋታው 1-1 በሆናቸው ውጤት ተጠናቆ 1 ነጥብ ተጋርተዋል። ሌላኛው በዩቬንቱስ እና በናፖሊ መካከል የነበረ ጨዋታ ነው። ጨዋታውን ዩቬንቱስ 3-0 በሆነ ውጤት ናፖሊን አሸንፎታል። ትልቁ ጨዋታ ነበረ፣ ግን በጣም ባልተጠበቀ አይነት ውጤት ነው የተጠናቀቀው። ለማንኛውም ለዩቬንቱስ ሶስቱን ግቦች ዴቪድ 22ኛው ደቂቃ ላይ፣ ኬንያል ዲ 77ኛው ደቂቃ ላይ፣ ኮስቲች 86ኛው ደቂቃ ላይ ከመረብ አሳርፈዋል። ኬፍረም ቱራም የጨዋታው ኮከብ ነበረ። በጨዋታው በነገራችን ላይ ዩቬንቱስ ድል ማድረጉን ተከትሎ ከ4 ተከታታይ ጨዋታ በኋላ ነው ዩቬንቱስ ናፖሊን ድል ያደረገው። በሶስቱ ተሸንፎ በአንዷቸው ወጥቶ ነበር። በአምስተኛው ጨዋታ ግን ዩቬንቱስ ድል ቀንቶታል። በርከት ያሉ ግቦችን በጣሊያን ሴሪ ካየነበት ጨዋታ አንደኛው ጄኖዋ ቦሎኛን 3-2 ያሸነፈበት ጨዋታ ነበረ። የቦሎኛን 3 የማሸነፊያ ግቦች ሚሊስ ቪስኪ 62ኛው ደቂቃ ላይ፣ ዩክባን 78ኛው፣ እንደዚሁም ሚስያስ 91ኛው ደቂቃ ላይ ሲያስቆጥር ለቦሎኛ ፈርጉሰን 35ኛው ደቂቃ ላይ፣ ኦትዋ በራሱ መረብ ላይ 47ኛው ደቂቃ ላይ ሁለቱን ግቦች አስቆጥሯል። ጄኖዋ 3-2 በሆነ ውጤት ሲያሸንፍ አታላንታም 4-0 በሆነ ውጤት ፓርማን አሸንፎታል። ስካማክ 15ኛው ደቂቃ ላይ፣ ዲሩን 24ኛው ደቂቃ ላይ፣ ሪስ ፓስ ዶሪ 73ኛው ደቂቃ እና ክርስቶቪች 93ኛው ደቂቃ ላይ እንደዚሁ ከመረብ እያሳረፉበት ጨዋታ ነበረም ጎሎቹን። ሌላኛው ሳሱሎ ክሮሜንሴን 1-0 አሸንፏል። የዚህ ጨዋታ ላይ ደግሞ ፋዚራ 3ኛው ደቂቃ ላይ የሳሱሎን ብቸኛ የማሸነፊያ ግብ አስቆጥሯል። ከውጤቶቹ በኋላ ከ22ኛ ሳምንት በኋላ ኢንተር ሚላን በ52 ነጥብ ይመራል። ኤስ ሚላን በ47 ይከተላል። የነጥብ ልዩነቱ አሁን ወደ 5 ሰፍቷል። ሮማ በ43 ይከተላል። ናፖሊ በ43 አራተኛ፣ ዩቬንቱስ በ42 ነጥብ 5ኛ ደረጃ ላይ ተቀምጠዋል። በጀርመን ቡንደስሊጋ በሳምንቱ በርከት ያሉ ጨዋታዎችን ካየነ በኋላ እሁድ ፍራይቡርግ ኮሎኝን 2-1 አሸንፏል። የፍራይቡርግን 2 የማሸነፊያ ግቦች ሻርንት 11ኛው ደቂቃ ላይ፣ ማትኖቪች 44ኛው ደቂቃ ላይ አስቆጥሮ 66ኛው ደቂቃ ላይ ደግሞ ፍጹም ቅጣት አመከነ እንጂ 3-1 የሚሆን ነበረ። በኮሎኝ በኩል ሮስ እና ፍልደር ነው የፍራይቡርጉ ተጫዋች 10ኛው ደቂቃ ላይ በራሱ መረብ ላይ አሳርፎ የነበረው፣ ግን ከአንድ ደቂቃ በኋላ መልሰው ግብ አስቆጥሮ እንደ አጠቃላይ ፍራይቡርግ ጨዋታውን 2-1 በሆነ ውጤት ድል አደረገ። ስቱትጋርት ከሜዳ ውጪ ቦሩሲያ ሞንቹ ግላድባን 3-0 አሸንፏል። ሊዊሊንግ 30ኛው ደቂቃ ላይ፣ ኡንዳፍ 74ኛው ደቂቃ ላይ እንደዚሁም ስኬሊ 67ኛው ደቂቃ ላይ በራሱ መረብ ላይ የስቱትጋርትን 3 የማሸነፊያ ግቦች አስቆጥረውላቸዋል። በነገራችን ላይ የስቱትጋርቱ ተጫዋች ዴኒዝ ኡንዳፍ በ2025/26 የውድድር ዓመት በቡንደስሊጋ በ15 ጨዋታ 11 ጎል እና 2 አሲስት በ15 ጨዋታ
13 የግብ አስተዋጽኦም ያለው ተጫዋች ሆኗል። በጣም አስደናቂ ውድድር ዓመት እያሳለፈ ነው። ቡንደስሊጋውን ባየር ሙኒክ በ50 ነጥብ ይመራዋል። በ8 ነጥቦች ዝቅ ብለው ቦሩሲያ ዶርትመንድ በ42 ይከተላል። የነጥብ ልዩነቱ ዝቅ ያለው በሳምንቱ ባየር ሙኒክ የመጀመሪያ ሽንፈቱን አስተናግዶ ቦሩሲያ ዶርትመንድ ደግሞ ድል አድርጎ ነው። ሆፈኔም በ36 ሶስተኛ፣ ስቱትጋርት በ36 በግብ ክፍያ አንሱ አራተኛ፣ እንደዚሁም በአርቤ ሌብሽንግ በኩል በ35 ነጥብ አምስተኛ፣ ባየርነ ሌቨርፑሰን በ32 ነጥብ ስድስተኛ ናቸው። ወራጅ ቀጠሮ ውስጥ ሜንዝ 16ኛ፣ ሴንት ፓውሊን 17ኛ፣ ሃይደንሄም 18ኛ ደረጃ ላይ ተገኝተዋል። በፍራንስ ሊግ ኦሎምፒክ ሊዮን ሜትስን ከሜዳ ውጭ ተጉዞ 5-2 በሆነ ውጤት ድል አድርጓል። ኦሎምፒክ ሊዮን በጨዋታው 5 ግቦችን ሲያስቆጥር አንድ ተጫዋች ሃትሪክ ሰርቷል። ይሄም ኤንድሪክ ይባላል። ከሪያል ማድሪድ ኦሎምፒክ ሊዮንን በውሰት የተቀላቀለው ተጫዋች 11ኛው 45ኛው ደቂቃ ተጠናቆ በጭማሪው አንደኛ ደቂቃ እና ከረፍት በኋላ በ87ኛው ደቂቃ በፍጹም ቅጣት ምት እንዲሁ ባስቆጠራቸው ግቦች ሃትሪክ ሲሰራ ቀሪዎቹን 2 ግቦች ክላይቨርት 16ኛው ሞርተን 32ኛው ደቂቃ ላይ አስቆጥረዋል። በሜትስ በኩል ከሽንፈት ያልታደገው 2 ግቦችን ካዎ 34ኛው ደቂቃ ላይ፣ ዲያሎ 64ኛው ደቂቃ ላይ አስቆጥረዋል። በጣም አስደናቂ ጅማሮ ነው ለኤንድሪክ። ምናልባት የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲን እንደገና እንዲያዩት የሚያስገድድ ይመስላል። በ3 ጨዋታ 4 ግብ 1 አሲስት በኦሎምፒክ ሊዮን መለያ ያለው። በርከት ያሉ ግቦችን ከተመለከትንበት ጨዋታ አንደኛው ስትራስቡርግ ሊልን 4-1 ያሸነፈበት ነው። አሰልጣኝ ሊያም ሮዘኔርን ወደ ቼልሲ የሸኘው ስትራስቡርግ በአዲሱ አሰልጣኝ ኦኔል እየተመራ 4-1 አሸንፏል። አራቱን የስትራስቡርግ የማሸነፊያ ግቦች ለማደኛው ፒያንቼሊ 25ኛው ደቂቃ ላይ፣ ኢንሲሶ 26ኛው ደቂቃ ላይ፣ ጎዶ 58ኛው እና 72ኛው ደቂቃ ላይ 2 ግቦችን ሲያስቆጥር ሊልን ከሽንፈት ያልታደገች ብቸኛ ግብ ፈርናንዴስ ፓራዶ 93ኛው ደቂቃ ላይ እንደዚሁ ያስቆጠረበት ነበረ። በተመሳይ 4-1 ያለቀ ጨዋታ አለ። ኒስ ናንትስን 4-1 እንዲሁ ከሜዳ ውጪ ነው ይህንንም ጨዋታ ድል ያደረገው ኒስ። የኒስን ግቦቹ 16ኛው እና 29ኛው ደቂቃ ላይ 2 ግቦች፣ ዲዮፕ 40ኛው ደቂቃ ላይ፣ ሉቼት 93ኛው ደቂቃ ላይ ሲያስቆጥሩ ለናንትስ ብቸኛዋን ግብ ሙስታፍ ነበረ 45ኛው ደቂቃ ተጠናቆ በጭማሪ 2ኛ ደቂቃ ላይ ያስቆጥሩላቸው የነበረው ግን ከሽንፈት አልታደጋቸውም። ሌላኛው መርሃ ግብር ቱሉዝ ብሪስትን 2-0 አሸንፏል። የቱሉዝን 2 ግቦች ዲዮፕ እንዲሁም 27ኛው ደቂቃና ጋቦ 43ኛው ደቂቃ ላይ ማስቆጠር የቻሉበት ነበረ። ወደ ቤተሰቦቻችን ትላንት በፍራንስ ሊጋ ከነበሩ ጨዋታዎች ውስጥ ባለሜዳ ቡድኖች እንዳለ ተሸንፈዋል። አንድ ጨዋታ ብቻ ነው በአንገርስና በፓሪስ መካከል 0-0 የተጠናቀቀው። ስለዚህ ትላንት በፈረንሳይ ሊግ ባለሜዳ ክለቦች በሙሉ ሲሸነፉ ያመሹበት ነበር። ያውን በርከት ያሉ ግብ እየተቆጠረባቸው ከ19ኛ ሳምንት በኋላ ፓሪስ ሰን ዠርሜን በ45 ነጥብ የፍራንስ ሊጋን መምራት ጀምሯል። ሌንስ ሳምንቱን መሸነፉን ተከትሎ በማርሴ በ43 ነጥብ ሁለተኛ፣ ማርሴ በ38 ነጥብ ሶስተኛ፣ ሊዮን በ36 ነጥብ አራተኛ፣ ሊል በ32 ነጥብ አምስተኛ ደረጃ ላይ እንደዚሁ የተቀመጡበት ሳምንት ሆኗል። በመካከለኛው ምስራቅ ተጠባቂ ከነበሩ ጨዋታዎች ውስጥ አንደኛው ሪያድ ከአልሂላል ያደረጉት ጨዋታ ነው። 1-1 በሆናቸው ውጤት ተጠናቋል። ለአልሂላል ለማደኛው ሊያንድሮ ነበር 26ኛው ደቂቃ ላይ ያስቆጠረላቸው። በኋላም ላይ ግን በያሺ 58ኛው ደቂቃ ላይ ሪያድን አቻ አድርገው ጨዋታው 1-1 ተጠናቋል። ታም ባካቲ 92ኛው ደቂቃ ላይ በቀይ ካርድ ከሜዳ ወጥቷል። ከሪያድ በኩል ጨዋታው 1-1 ተጠናቀቀም። ስለዚህ ዛሬ አልናስር ከአልታውን የሚያደርጉት ጨዋታ በትልቁ እንዲጠበቅ ያደርጋል። ክርስቲያኖ ሮናልዶ፣ ሳዲዮ ማኔ፣ እነ ጆዋ ፍሌክስ፣ እነ ኮማን ዛሬ እድላቸውን የሚሞክሩበት ሌላ ትልቅ ምሽት ይሆናል ማለት ነው። ምሽቱ 2:30 ጨዋታው ይጀምራል። አሁን አልሂላል 45 ነጥብ ላይ ነው ያለው። አልአህሊ ቀድሞ የሮቤርቶ ፌርሚኒዮ ቡድን ማለት ነው በ40 ነጥብ ሁለተኛ ደረጃ ነው ያለው። የ5 ነጥብ ልዩነት አለው። አልናስር ዛሬ ድል የሚያደርግ ከሆነ ነጥቡን 40 ያደርስና የነጥብ ልዩነቱን ወደ 5 ዝቅ ማድረግ የሚችልበት እድል አለ። ይጠቀሙታል ወይ? ምሽቱ 2:30 ጨዋታው ሲጀምር የምንመለከተው ይሆናል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን
ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለሳቱ የመራረጥንላችሁን አጫጭር ስፖርታዊ መረጃዎች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ስፖርታዊ ጥንቅሮች እንሻገር። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ሳምንታችሁ ግን እንዴት አለፈ ብለናል። ሳምንታችሁ እንዴት እንዳለፈ አጋሩን። መረጃውን እያጋራችሁ ቆይታ ማደረገው እኔ ቃል ነኝ። በድጋሚ መልካም ቆይታ ብለናል። በዝውውር መረጃ እንጀምር። ተወዳጁን የእንግሊዝ ፕሪሚየር ሊግ ፍላሚንጎች ሶስተኛውን የዝውውር ጥያቄ ለዌስትሃም ዩናይትድ ሊያቀርቡ ነው ተብሏል። በጣም የተሻሻለ ያሉትን ጥያቄ ለሉካስ ፓኬታ ነው የሚያቀርቡት ፍላሚንጎች። ተጫዋቹ ሉካስ ፓኬታ እና እንደዚሁም ደግሞ ፍላሚንጎ ከስምምነት ቢደርሱም ዌስትሃም ዩናይትድ ሁለት የዝውውር ሂሳቦችን ውድቅ ካደረገ በኋላ ሶስተኛው በዚህ ሳምንት ይጠበቃል። በተወዳጁ የእንግሊዝ ፕሪሚየር ሊግ ጋት ኮሚኒቲ ስቴዲየም ብሬንትፎርድ ከኖቲንግሃም ፎረስት ያደረጉት ጨዋታ በኖቲንግሃም ፎረስት 2-0 አሸናፊነት ተጠናቋል። ኢገር ጀሱስ እና ኦውኒ ሁለቱን ግቦች ለኖቲንግሃም ፎረስት አስቆጥሯል። በጣም ወሳኝ የተባለ ድል ነበረ። ሌላኛው በሴንት ጄምስ ፓርክ ስቴዲየም ኒካስል ዩናይትድ ከአስቶን ቪላ ያደረጉት ጨዋታ በአስቶን ቪላ ድል አድራጊነት ተጠናቋል። ኤሜናሎ ቦንዲ 19ኛው ደቂቃ ላይ፣ ኦሌ ዋትኪንስ 88ኛው ደቂቃ ላይ ሁለቱን ግቦች አስቆጥሯል። አስቶን ቪላ የመጀመሪያም በሊግ የተገኘ ድላቸው ነው። ከ21 ዓመት በኋላ በሴንት ጄምስ ፓርክ ስቴዲየም ለመጨረሻ ጊዜ በፕሪሚየር ሊጉ ኒካስልን በሴንት ጄምስ ፓርክ ስቴዲየም አስቶን ቪላ ድል አድርጎት የነበረው በፈረንጆች አቆጣጠር 2005 ኤፕሪል ወር ላይ ነበረ። ከ21 ዓመት በኋላ የተገኘ ድል ሆኗል። የኡናይ ኤምሬ ቡድን አሁንም በፕሪሚየር ሊጉ ሶስተኝነቱን እንዳስጠበቀ ነው። ሳምንቱ ለፔፕ ጋርዲዮላ ቡድን በጣም አስደናቂ ሳምንት ነበረ። በእርግጥ የፕሪሚየር ሊጉ ግርጌ ላይ ያለውን ወልቭስን ቢሆን የሚያሸነፉት ሲቲ ከነበረበት ወቅታዊ አቋም አንጻር ማን ያገግማል ተብሎ ሲጠበቅ ነበረ ከሲቲ እና ሃላንድ ግብ አስቆጥሮ ባያገግምበትም ሲቲ ድል አድርጎ እንደ ቡድን ያገገመበት ሳምንት ነበረ። በኡመር መርሙሽ እና በአንቶኒ ሴሜኔ ሁለት ግቦች 2-0 ወልቭስን ሲያሸንፍ ሲቲ ፍጹም የጨዋታ ብልጫም ነበረው። 64% ኳስን ተቆጣጥሮ 0.92 ግብ የማስቆጠር ንጻሬን ይዞ እንደዚሁም 11 ሙከራ ከ11ዱ አራቱን ኢላማውን የጠበቀ 4 የማዕዘን ምት መትቶ 1 ቢጫ ካርድ አይተው ምንም ቀይ ካርድ ሳያዩ ድል ያደረጉበት ሳምንት ነበረና ለጋርዲዮላ ቡድን በጣም ወሳኝ ነበር። በዛ ላይ ደግሞ ድል አድርጎ ጋርዲዮላ እኔስ ከዩናይትድ ወገን ነኝ፣ ዩናይትድ እንዲያሸንፍ ፈልጋለሁ ባሉት መሰረት ዩናይትድ ሲቲን እንዳሸነፈና እንደሆኑት ሁሉ አርሰናል ተሸንፎ ማየት ፈልገው ነበረና ሆኖላቸው የነጥብ ልዩነት የጠበበበትም ለሲቲ ሁነኛ ሳምንት ነበር ማለት ይቻላል። ሲቲ አዲስ ካስፈረማቸው ተጫዋቾች ሁለቱን ተጠቅሟቸዋል። ማርክ ጉዌን በተከላካይ፣ አንቶኒዮ ሴሜኔን በአጥቂ፣ ሁለቱም ድንቅ ነበሩ በአፈጻጸም ብቃት በሜዳ ላይ። ፔፕ ጋርዲዮላ ከጨዋታው መጠናቀቅ በኋላ በተለይም በማርክ ጉዌ ጉዳይ ላይ ሀሳባቸውን አጋርተው ነበረ። እሱ ሁሉንም ነገር ጠንቅቆ ያውቀዋል ብለዋል። በፕሪሚየር ሊጉም አስታውሳለሁኝ ሩበን ዲያዝም እዚህ ሲመጣ በጣም አስደናቂ ነበር፣ አይኖች ሁሉ እሱ ላይ ነበሩ ብለዋል። ነገር ግን እሱ ከመጣ በኋላ እንግዲህ በ6 ወሮች ውስጥ ነገሮችን ለማስተካከል ጊዜ ወስዶበት ነበረ። አሁን ግን ከዛ በኋላ የተመለከትነው በጣም አስደናቂው ተከላካያችን ማርክ ጉዌ ነው ብለዋል። እሳቸው ከቡድኑ ጋር ልምምድ የሰራው ለ2 ቀን ብቻ ነው። ነገር ግን ፕሪሚየር ሊጉን ጠንቅቆ ያውቃል። በጣም ልምድ ያለው ተጫዋች ነው። በክሪስታል ፓላስ በጣም ስኬታማው ተጫዋች ነበር። ከኛ ጋርም በስኬት ዓመቱን ለመጀመር በጣም ቅርብ የነበረ ተጫዋች ስለነበረ ነው ያሰለፍኩት ብለዋል። በጨዋታው ላይ ድንቅ ነበር ማርክ ጉዌም። ሲቲዎች ሳምንታችሁ እንዴት ነበረ? በተለይም ዩናይትድ ድል ካደረገ በኋላና ከአርሰናል ሽንፈት በኋላ ጻፉልን። የምዕራብ ለንደኑ ክለብ ቼልሲ በሊያም ሮዘኔር ስር ከገባ በኋላ በጣም ወሳኝ የተባሉ ድሎችን አሳክቷል። አንደኛው ሴልኸርስት ፓርክ ድረስ ሄዶ ወቅታዊ ደካማ አቋም ላይ ያለውን ክሪስታል ፓላስን 3-0 ያሸነፈበት ነው። ኤስታቪዮ 34ኛው ደቂቃ ላይ፣ ዦዋ ፔድሮ 50ኛው ደቂቃ ላይ፣ ኤንዞ ፈርናንዴስ 64ኛው ደቂቃ ላይ ሶስቱን ግቦች አስቆጥሯል። በክሪስታል ፓላስ በኩል ሪቻርድ 88ኛው ደቂቃ ላይ ብቸኛዋን ግብ ሲያስቆጥር ከዚች ግብ ቀደም ብሎ 73ኛው ደቂቃ ላይ አዳም ዋርተን በሁለተኛ ቢጫ ካርድ ከሜዳ እንደዚሁ የወጣበት ምሽት ነበረ። በክሪስታል ፓላስ እና በቼልሲ ጨዋታ ላይ ኤስታቪዮ ድንቅ ነበረ። 4 ኢላማቸውን የጠበቀ ሙከራ አድርገዋል። በሜዳው ላይ አንድም ተጫዋች ይህን ያክል ሙከራ አላደረገም። ኤንዞ ፈርናንዴስ 39ኛ የግብ አስተዋጽኦ
ባለፈው 2 ሲዝን በጣም አስደናቂ ቁጥር የዚህ ተጫዋች ሚና ከመከላከል እስከ ማጥቃት ከሳጥን ሳጥን ያለው ሚና በጣም ትልቅ የሚባል ነው። የጨዋታው ኮከብ የነበረው ዦ ፔድሮ ነው። ትናንትና በዚህ ውድድር ዘመን ከማንኛውም የፕሪሚየር ሊግ የክረምት ፈራሚ አንጻር ካየነው 11 የፕሪሚየር ሊግ 11 ግቦች ላይ ደርሷል። በጣም ድንቅ የሚባል ነው። ምናልባት የሁጎ ኤኬቴኬን በሊቨርፑል በኩል በዚህ ደረጃ እናነሳለን። ከቼልሲ ፈራሚዎች ግን በፕሪሚየር ሊጉ በጣም ከፍ ያለው ቁጥር ነው። እንዳጠቃላይ በፕሪሚየር ሊጉ 11 ግብ ያለው የፕሪሚየር ሊግ ፈራሚ ነው። በእርግጥ ከፕሪሚየር ሊግ ወደ ፕሪሚየር ሊግ ቢሆንም አዲስ ክለብ ተቀላቅሏልና የዦዋ ፔድሮም ጅማሩ በቼልሲ ቤት ፍጹም አስደናቂ የሚባል ነው። ትላንት በቼልሲ የሰማነው ትልቁ ዜና ተጫዋቻቸውን ጠርተውታል። ወደ ቤተሰቦቻችን ቼልሲዎች አሮናን ስለሜኖን ከቦሩሲያ ዶርትመንድ ጠርተውታል። አርጀንቲና የተከላካይ ቼልሲን ይቀላቀላል በሚቀጥለው ሳምንት ለቦሩሲያ ዶርትመንድ አሳውቋል ተብሏል። አሮናን ስለሜኖ በቦሩሲያ ዶርትመንድ ቤት ያሳለፈው ጊዜ ለበርካታ ክለቦች እንግዲህ ትኩረት የሳበ ነበረ፣ ግን ቼልሲ በፍጹም አይሆንም ብለዋል። እስከ ውድድር ዓመቱ መጨረሻ በውሰት የሰጡትን ተጫዋቻቸውን ዳግም ጠርተውታል። ስለዚህ ቼልሲን ይቀላቀላል በዚህ ሳምንት መጨረሻ ጀምሮ ማለት ነው። ለቦሩሲያ ዶርትመንድ ተነግሯቸዋል። ያልተጠበቀ ነው። እስከ ውድድር ዓመቱ መጨረሻ ይቆያል ተብሎ ነበር፣ ግን በዛ ያሳየው ብቃት ሊያም ሮዘኔር ቡድኑን እንዲቀላቀለ ፈቃድ ሰጥቶት ቼልሲን የሚቀላቀል ይሆናል። በሊቨርፑል በኩል ከቶትናም ሆትስፐርስ ጋር ሲያደርጉት የነበረው ድርድር ለጊዜው ቆሟል። ቶትናሞች ተስፋ አልቆረጡም ተብሏል። ምናልባትም በቶትናም በኩል የመጨረሻውን የአውሮፓ ሻምፒዮንስ ሊግ የሊቨርፑልን ጨዋታ ይጠባበቃሉ ተብሏል። በሊቨርፑል በኩል አሁን ላይ ይሄን ዝውውር መፍቀድ አዋጭነቱ አልታያቸውም ነው የተባለው። በተለይም የውድድር ዓመቱ ላይ ወጥ አቋምን የማሳየት ችግር የገጠመው የአርኔ ስሎት ቡድን ልምድ ያለውን ተጫዋቹን ማጣት አልፈለገም ተብሏል። በዚህ ምክንያት በውድድር ዓመቱ መጨረሻ በነፃ ሊያጡት ይችላሉ ተብሏል። ቶትናም ሆትስፐርሶች ግን ስምነቱ ከሊቨርፑል የአውሮፓ ሻምፒዮንስ ሊግ የካራባግ ጨዋታ በኋላ ሊፈጸም ይችላል ብለው እስከዛ ድረስ ይጠብቃሉ ተብሏል። ሊቨርፑል ደግሞ ሮበርትሰንን መተካት በቡድን ውስጥ በጣም አስቸጋሪ ነው ብለው ስለሚያምኑ ነው። በእርግጥ ቲሚካስን ማምጣት ይችሉ ነበረ፣ ግን በሮበርትሰን ወቅታዊ ብቃት ላይ እርግጠኛ ናቸው ተብሏል። ሊቨርፑል ባለፉት 8 እና ከግማሽ ዓመት ውስጥ የሮበርትሰን አስደናቂ አገልግሎት በቀላሉ በጥር እንዲቋጭ አልፈለጉምና ሊቨርፑል ከሮማ በውሰት ላይ የሚገኘው ኮስታስ ቲሚካስን ለማስመለስ ሞክሯል። ነገር ግን የጣሊያኑ ቡድን ፍቃደኛ ይሁን አይሁን በሚለው ጉዳይ ላይ ተጨማሪ ማብራሪያዎች ብንጠብቅም ወጣም ወረደም ግን ሊቨርፑል አንዲ ሮበርትሰንን እንደማይለቀው ይፋ አድርጓል። ቨርጂል ቫንዳይክ በሳምንቱ ቡድኑ ሽንፈት እንዳስተናገደ ይታወቃል። 3-2 በበርንማውዝ ተሸንፎ ነበር። ከባድ ሳምንት ነው ብሏል። በተለይም አስቸጋሪ በሆነ የውድድር ዘመን ውስጥ ነን። በጣም የተለያየም ጊዜ እያሳለፍን ነው። ረቡዕ ዕለት የተሰጠንን ስራ ለማከናወን ይህን ስሜት በፍጥነት መቀየር አለብንና ለረቡዕ ቀጣይ ጨዋታ መዘጋጀት አለብን ብሏል። ባሳለፍነው ረቡዕ በአውሮፓ ሻምፒዮንስ ሊግ ከበርካቶች ምስጋና ተቀብለናል። አሁን ግን ነገሮች ተለውጠዋል። ፍጹም የተለያየ ሳምንታትን እያሳለፍን ነው በዚህ ዓመት ብሏል። ነገሮች አሁን በተለየ መንገድ ናቸው። እንደዚህ አይነት ነገር በቡድን ውስጥ ሲኖር ኃላፊነት ወስደን ማስተካከል የሁላችንም ድርሻ ነው። ምንም ጥርጥር የለውም። እኔ ኃላፊነቱን ወስዳለሁ። ይሄ ወጥ ያልሆነበትን አቋም እናስተካክለዋለን ሮብ ብሏል። ሊቨርፑል ግን በጣም አስገራሚ ነው። ውድ ቤተሰቦቻችን 2018-19 የውድድር ዓመት ላይ ከዛ በኋላ ጀምሮ እስከ 2025-26 ያለው ዓመት ፍጹም የተለያየ የሚባል ነው። ሊቨርፑል 2018-19 ጀምሮ የአውሮፓ ሻምፒዮንስ ሊግ አሸነፈ፣ 2019-20 ፕሪሚየር ሊግ አሸነፈ። ከዛ በኋላ 2021 ላይ አስከፊ ውድድር ዓመት ነው ያሳለፈው። ከዛ 2021-22 ላይ 2 ዋንጮችን አሳ በነገራችን ላይ ኳድሪፕልን ማንሳት የሚችልበት ዓመት ነበረ። ከዛ 2022-23 የውድድር ዓመት በጣም አስከፊ፣ 2023-24 1 ዋንጫን አሸነፈ። ሊጉን ለማንሳት በጣም የቀረበ ቡድን ነበረ። 2024-25 ሊጉን አሸነፈ። 2025-26 አስከፊ የውድድር ዓመት እያሳለፈ ነው። በየ2 ዓመት ሲዙኑና በየ1 ዓመት ሲዙኑ ሊቨርፑል ወጥ ያልሆነ ነገርን ያሳያል። በእርግጥ ይህ ሁሉ ሲሆን አብዛኛውን በክሎፕ ጊዜ ነው። አሁን በስሎት ጊዜ ባለፈው ዓመት ጠንካራ፣ ዘንድሮ ደካማ ሆኗል። ሪዮ ንጉማ የመጫወቻ ደቂቃዎችን እያገኘ ይገኛል። በአሰልጣኝ አርኔ ስሎት ስር በዚህ ሳምንት
ደቂቃዎችን አግኝቷል። ወደ 22 ደቂቃ በበርንማውዝ ጨዋታ አግኝቶ ነበረ፣ ምንም እንኳን ቡድኑን ለድል ባያበቀውም። ከዛ በኋላ በ24 ሰዓቱ ባልሞላ ጊዜ ውስጥ በ21 ዓመት በታች ቡድን ጨዋታ አድርጎ ነበር። ወደ 46 ደቂቃ የመጨረሻ ጨዋታ ደቂቃን እያገኘ ነው። ስሎት ከመጡ በኋላ በትልቁ ሊቨርፑል ቤት የሚጠበቅ አይነት ተጫዋች ነው። ምናልባት ሊቨርፑል ሳምንቱን በሽንፈት ነው ያጠናቀቀው። በበርንማውዝ 3-2 በሆነ ውጤት ተሸንፎ ሊቨርፑል ደጋፊዎችን ለብስጭት የዳረገ ሳምንት ነበር። ምናልባት በድል ደረጃ ካነሳን ግን በሴቶች ፕሪሚየር ሊግ ሊቨርፑል ሴቶች የቶትናም ሴቶችን 94ኛውና 95ኛው ደቂቃ ላይ ኤንዴቤር ባስቆጠረችው ግብ 2-0 ያሸነፉበት ግን ሳምንት ነበረ። ዩናይትድ ባለፈው ሳምንት ሲቲን ሲያሸንፍ ለአርሰናል ሆነለት ተብሎ ነበረ። አሁን ደግሞ ራሱ አርሰናልን ሲያሸንፈው ለሲቲ ሆነለት እየተባለ ነው። ግን ዩናይትድ በሁለቱ ጨዋታ በሰበሰባቸው 6 ነጥቦች 4ኛ ደረጃ ላይ ተቀምጧል። በፕሪሚየር ሊጉ ተጠባቂ ነበረ የኤምሬትሱ ጨዋታ አርሰናል ከማንቸስተር ዩናይትድ። ጨዋታው በማንቸስተር ዩናይትድ 3-2 አሸናፊነት ተጠናቋል። 3 የማንቸስተር ዩናይትድ የአሸናፊነት ግቦች በጨዋታ እንቅስቃሴ የተገኙ ነበሩ። ሶስቱም ብሪያን ቡሙ 37ኛው ደቂቃ ላይ፣ ፓትሪክ ዶርጉ 50ኛው ደቂቃ ላይ፣ ማቲያስ ኩኛ 87ኛው ደቂቃ ላይ በጨዋታ እንቅስቃሴ ሶስቱንም ግቦች አስቆጠሩ። አርሰናል በጨዋታው ልክ እንደ ሁልጊዜ ሁሉ ራስ ላይ የተቆጠረ ግብ ሌሳንድሮ ማርቲኔዝ 29ኛው ደቂቃ ላይ፣ ከቆመ ኳስ የተገኘ ግብ ሚኬል ሜሪኖ 84ኛው ደቂቃ ላይ ሆኖ ነበር። አርሰናል ሌሎች ላይ እንዳደረጉት ሁሉ በራስ የተቆጠረ ከቆመ ኳስ የተቆጠረ 2 ግቦችን ቢያገኙም ዩናይትድ ላይ ግን ድል ሊሆንላቸው አልቻለም። በሊጉ ደረጃ ሰንጠረዥ ላይም በአርሰናል በኩል ውጤት እንዲጠብባቸው ያደረገ ነው። አርሰናል ከ12 ጨዋታም በኋላ ሲሸነፍ በፕሪሚየር ሊጉ 50 ነጥብ ላይ ቀርቶ ግን አንደኝነቱን አሁንም እንዳስጠበቀ ነው። ዩናይትድ ነጥቡን 38 አድርሶ በፕሪሚየር ሊግ 4ኛ ደረጃ ላይ ተገኝቷል። ቀጣይ ሳምንት ቅዳሜ ሊድስ ዩናይትድ ከአርሰናል፣ ማንቸስተር ዩናይትድ እሁድ ከፉልሃም በፕሪሚየር ሊግ ጨዋታቸውን የሚያደርጉ ይሆናል። ለመጫወት ሳልመው የነበረ ጨዋታ ብሎታል ማቲያስ ኩኛ። የማንቸስተር ዩናይትድን የአሸናፊነት ግብ በአስደናቂ ሁኔታ ከፍጹም ቅጣት ምት ሳጥን ውጭ ያስቆጠረው ተጫዋች ማቲያስ ኩኛ ምርጡ ቅጽበት ብሎታል። ማንቸስተር ዩናይትድ መለያ የኔ ምርጡ ቅጽበት ያለው ማቲያስ ኩኛ ጨዋታውን ለመጫወት የማለመው አይነት ጨዋታ ነበር ብሏል። አክሎም የቡድኑን አቅም አውቀዋለሁ፣ ሁሉም ሰው መጫወት ይፈልጋል፣ አስፈላጊው ነገር ድሉና ያለንን መስጠታችን ነው። ባገኘው ደቂቃም ራሴንም ቡድኔንም የሚያስደስተውን አድርጌያለሁ ብሏል። በጣም የምታስደስት አይነት ግብ በጨዋታው ካስቆጠረ በኋላ የማንቸስተር ዩናይትዱ ጊዜ አሰልጣኝ ማይክል ካሪክ በምሽቱ ድል መደሰታቸውን ከጨዋታው በኋላ ተናግረዋል። በጨዋታውም በጣም ተደስቻለሁ፣ በተጫዋቾቼም በጣም ኮርቻለሁ ብሏል አሰልጣኝ ማይክል ካሪክ። ቡድኑ ወደፊት ብዙ መስጠት የሚችለው ነገር እንዳለው አምናለሁ ያለው ካሪክ 2 ትልልቅ ድል ነው፣ ነገር ግን መማርና መሻሻል መቀጠል ያስፈልጋል፣ ከእያንዳንዱ ድል እንማርበታለን ብለዋል። ከባለፈው ሳምንት የማንቹሪያን ደርቢም ከዚህም ሳምንት አርሰናል ላይ ከተገኘው ድል በኋላ ማለት ነው። በጣም አስገራሚ ነገር ግን የዩናይትድ ሌጀንዶች አሁንም ጸረ ማንቸስተር ዩናይትድ አቋማቸውን ቀጥሏል። ሮይ ኪን 4ኛ ላይ ቢገኝም ዩናይትድ በዚሁ ቢጨርስና የአውሮፓ ሻምፒዮንስ ሊግ ትኬት ቢቆርጥም ማንቸስተር ዩናይትድ በካሪክ ስር መቀጠል የለበትም ብሏል። ማይክል ካሪክን ግን በሁለቱ ጨዋታ ያደረገው ነገር አስደናቂ መሆኑን ከመሸሸግ አልተቆጠበም። ሽንፈት የድሉ አንድ አካል ነው እያሉ ነው አሰልጣኝ ማይክል አርቴታ። ቀላልም ጎል ሰጥተናል ብለው ብስጭት ብለዋል። ሽንፈት የገጠማቸው የሊጉ መሪ አርሰናል አሰልጣኝ ማይክል ማርቲያን አርቴታ ለማንቸስተር ዩናይትድ እንኳን ደስ ያላችሁ ማለት እፈልጋለሁ ብለዋል። በመጀመሪያ አጋማሽ ኳስ መቆጣጠራቸውን የገለጹት አርቴታ ነገር ግን ቀላል ጎል ሰጥተናቸዋል፣ ያ ደግሞ የጨዋታውን መልክ ቀይሮብናል ብለዋል። አክሎም ከኛ በኩል 3 ወይም 4 የግለሰብ ስህተቶች ነበሩ፣ ያልተለመደ ብለውታል አሰልጣኝ ማይክል አርቴታ። ያለፉትን 3 ጨዋታ ማሸነፍ አልቻልንም፣ ይህ እውነት ነው፣ ነገር ግን አሁን ምላሽ መስጠት መጀመር አለብን ብለዋል። ኃላፊነቱን እኔ ወስዳለሁ፣ ሽንፈት የድል አንድ አካል ነው፣ ተጫዋቾች የቻሉትን ሁሉ አድርገዋል ሜዳ ላይ፣ ለተቀረው ግን ኃላፊነቱን መውሰድ ያለብኝ እኔ ነኝ ብለዋል። ሽንፈት የድል አንድ አካል ነው ብለዋል ማይክል ማርቲያን አርቴታ። ከአርሰናል ሌጀንዶች አንደኛው ነው ፓትሪክ ቬራ። ፈረንሳዊ አሰልጣኝ ፓትሪክ ቬራ የአርሰናል
እንቅስቃሴ በጣም የሚያበሳጭ ነበር ብሎታል። ፓትሪክ ቬራም አክሎ ይቀጥላል። የአርሰናል የአእምሮ ጥንካሬ ላይ የተወሰነ ጥርጣሬ አሁን ስጋትም አለኝ እያለ ነው። እቺን ሐሳብ ከዚህ በፊት ቴሪ ዳንኤል ሆነሪ ዋንጫ ከበላ ቡድኑ በጣም ረጅም ዓመት ስለሆነው ትንሽ ነገር ፍርሃት ይለናል የሚል ይዘት ያለው ሐሳብ ወይም ያ ነገር ደጋፊው ጋር እየተሰማው ነው በትንሽ ነገር ብሏል። ከዛ በኋላ ፓትሪክ ቬራ ደግሞ የአእምሮ ጥንካሬ ላይ ጥያቄ ያለኝ ብሏል። በጨዋታው ከደረጃ በታች እንቅስቃሴ ያደረጉ በርካታ ተጫዋቾች አሉ። አርሰናል መሰረታዊ ወደሆነ ነገር መመለስ አለበት፣ በነፃነት መጫወት፣ በነፃነት ማጥቃት አለበት እያለ ነው። ምናልባት ጉዳዩን ቀጥታ ከማይክል አርቴታም ጋር ያገናኘው ይመስላል። አርሰናል በዚህ ሲዝን በሁሉም ውድድር መድረኮች 35 ጨዋታ 27ቱ ድል ናቸው፣ 5 አቻም 3 ሽንፈት ደርሶበታል። ፕሪሚየር ሊጉን በ50 ነጥብ ይመራል። በሻምፒዮንስ ሊጉ 21 ነጥቦችን ሰብስቦ መሪ ነው። የካራባው ካፕ ግማሽ ፍጻሜ ደርሷል። ያውም የመጀመሪያ ዙሩ ጨዋታውን ቼልሲን ስታንፎርድ ብሪጅ ላይ ያሸንፎ 18 ክሊንሺት አለው። 74 ግብ ተቃራኒ መረብ ላይ አስቆጥሮ 23 ግብ ብቻ ያስተናገደ ቡድን ነው። ቁጥሮቹን ስናያቸው በጣም አስደናቂ የሚባሉ ነው። ምናልባት በፕሪሚየር ሊጉ ከተፎካካሪዎቹ አንጻር ብቻ ደጋፊዎችን ያበሳጨ ምሽት ነው ተብሎ ይታሰባል። ከጨዋታው አንዳንድ ነገሮችን ለማየት ያክል ለአብነት ያክል ዙቤሜንዲ የሰራው ስህተት በግልጽ አርሰናልን ትላንትና ዋጋ አስከፍሎታል። ለአብነት ያክል አርሰናል በዚህ ውድድር ዘመን በተጫዋች ስህተት የተነሳ በቀጥታ ጎል የተቆጠረበት አጋጣሚ 3 ሲሆን ለሁለቱ መንስኤው ማርቲን ዙቤሜንዲ ነው። ዙቤሜንዲ በዩናይትድ የምሽቱ ጨዋታ ላይ ስህተት ሰራ፣ ብሪያን ቤሞ ግብ አስቆጠረ። ከዛ በፊት ህዳር ወር ላይ በቶትናም ጋርም ጨዋታ እንዲሁ ሲጫወቱ ስህተት ሰርቶ ግብ ተቆጥሮባቸው ነበረ። ትላንትናም ያው ተደግሟል። ሃሪ ማጉዌር ትልቁ ስጋታችን የቆመ ኳስ ነበረ። በጣም ተጠንቅቀን በስተመጨረሻ ማስቆጥረውብናል ብሏል። ቀደም ብዬ እንደገለጽኩት ቡድኖች ሊጎዱ የሚችሉ ብቃቶች ግን እኛም ጋር ነበሩ ያለው ሃሪ ማጉዌር፣ እኛም ማሸነፍ በሚገባን መንገድ አሸንፈናቸዋል፣ እነሱ ግን በቆመ ኳስ አደገኛ እንደሆኑ አውቀን ተጠንቅቀን ነበር፣ ግን በስተመጨረሻ ማስቆጠሩብን ብሏል። ማንቸስተር ዩናይትድ አሁን ላይ በፕሪሚየር ሊጉ ረጅሙን ያለመሸነፍ ጉዞንም ቀጥሏል። 6 ተከታታይ ጨዋታ አልተሸነፈም። በእርግጥ ጸጉር የሚቆረጠው 5 ተከታታይ ጨዋታ ሳይሸነፍ ሳይሆን ሲሸነፍ እንደሆነ ይታወቃል። ከዩናይትድ ወገን ነኝ ያለ ደጋፊ ማንቸስተር ዩናይትድ ከኤቨርተን 2010 በኋላ የፕሪሚየር ሊጉን መሪና ተከታዩን በተከታታይ ጨዋታ እንድል ያደረገም ሁለተኛው ቡድን እንደዚህ የሆነበት ምሽት ነበረ። አርሰናል በሶስተኛ አጋጣሚ ነው ሊቨርፑልን ከገጠመ በኋላ ድል የሚባል ነገር የማይቀነው። 2022-23 ላይ እንሂድ። ሊቨርፑል ከአርሰናል 2-2 ከተጠናቀቀ ጨዋታ በኋላ 3 ተከታታይ ጨዋታ ነጥብ ጥሎበታል። ከዌስትሃም ጋር 2-2፣ ከሳውዛምፕተን ጋር 3-3፣ በሲቲ ጨራሽ 4-1 ተሸነፈ በወቅቱ። ከዛ በኋላ በ2023-24ም እንዲሁ ሊቨርፑልን ገጥሞ አርሰናል 1-1 ካጠናቀቀ በኋላ በዌስትሃም 2-0 ተሸነፈ፣ በፉላም 2-1 ተሸነፈ፣ በሊቨርፑል ድጋሜ በ2-0 በሆነ ውጤት ተሸነፈ። በአርሰናል በኩል ይህ ሁሉ የሚገጥመው ከሊቨርፑል አቻ ሲወጣ ነው ካለን ዘንድሮም ብታዩት አርሰናል ከሊቨርፑል 0-0 ከተለያዩ በኋላ ከኖቲንግሃም ፎረስትም 0-0 አሁን ደግሞ በዩናይትድ ተሸነፉና አርሰናል ዋንጫ ያወጣባቸውን ካለፉት 3 ዓመታት ወደኋላ ተመልሰን ብናይ ተከታታይ ነጥብ የሚጥለው ከሊቨርፑል ጋር አቻ ከወጣ በኋላ ነው። ዘንድሮም ያው የሆነበት ያለ ይመስላል። በአንድ የውድድር ዓመት በሊጉ በሊቨርፑል፣ በማንቸስተር ሲቲ፣ በአርሰናል ላይ ገቢ ያስቆጠረ ማርከስ ራሽፎርድ 2022 ነበር። አሁን ዘንድሮ ደግሞ ብራያን ቡሙ በማንቸስተር ዩናይትድ መለያ ያንኑ አድርጎታል። 3ቱም ላይ በዚህ ውድድር ዓመት ግብ አስቆጥሮባቸዋል። ማይክል ኦውንም አጨራረሱ እጅግ ማራኪ የሆነ ብሎታል። ይህ ተጫዋች ጎል ፊት ሲገኝ በጣም አደገኛውና በጣም ወሳኙ ሰው ብሎታል። በሱም በጣም ተደንቅ ያለው ብሏል ማይክል ኦውን። ብራያን ቡሙ በጣም የተረጋጋ ተጫዋች ነው። ሁኔታዎችን በቀላሉ ይረዳል። በጣም ምርጥ ጎልም በጨዋታው ላይ ያስመልክቶናል ብሏል። የሱ ጎል ከፍተኛ በራስ መተማመን የታየበት ድንቅ ጎል ነው። ይህም ማንቸስተር ዩናይትድ ወደ ጨዋታ እንዲመለስ ያደረገ ብሎ ብራያን ቡሙ ያገኛትን እድል የተጠቀመበትን መንገድ በጣም ድንቅ ብሎታል። ማይክል ካሪክ የማንቸስተር ዩናይትድ ቆይታው
ከአሁኑ ተቃውሞ እየገጠመ ነው። ያውም በዩናይትድ ሌጀንዶች አይገባውም እያሉ ነበር ከሹመቱም በፊት። ማይክል ካሪክ እቺ ሹመት ቋሚ ትሆናለች ተብሎ ሲጠየቅ አሁን ባለውበት ሁኔታ እኔ ደስተኛ ነኝ፣ በዚህ ታላቅ ኃላፊነት ላይ መገኘት ለእኔ በጣም አስደሳች ነው፣ ወደፊት ምን እንደሚከሰት አላቅም፣ ዋናው ትኩረቴ በየሳምንቱ የዩናይትድን ድል ማረጋገጥ ብቻ ነው ሲል ተደምጧል። ማርቲን ኦዴጋርድ ከኛ በቂ ነገር አልነበረም፣ አሁን አብረን የምንሆንበት የምንሰራበት የምንሻሻልበት ብቸኛ መድኃኒቱ አንድ የምንሆንበት ነው ያለ ሲሆን ማይክል አርቴታም በጨዋታው ላይ ያየናቸው ጥቃቅን ነገሮችን ካስተካከልን በቀጣይ በቀላሉ ድል የምናደርግበት ሳምንት ከፊታችን ይጠብቀናል ብለዋል። በተለይም የካይራት አለማቲን ጨዋታ ጥሩ ማገገሚያ ሊያደርጉት ይችላሉ። በሳምንቱ አጋማሽ የሚደረገውን ጨዋታ አርሰናል ያው የቅንጦት ጨዋታም ቢሆን እንደ እረፍትም እንደ ማገገሚያም ሊጠቀሙበት ይችላሉ። ዳቪድ ሪያ በዚህ ውድድር ዓመት ከሳጥን ውጭ የተቆጠረበት ግብ 4 ነው። ከዚህ በፊት በሊቨርፑል በኢንተር ተቆጥሮበት ነበር። ሁለቱ ግን በአንድ ጨዋታ ነው የተቆጠሩበት። ፓትሪክ ዶርጉም በጣም አስደናቂ ግብ አስቆጠረ። ምናልባት ብሩኖ ፈርናንዴዝ ጋር ያችን 1-2 ኳስ የተቀባበለበትን ቴክኒክ ካየን የብሩኖ ብዙም አያስገርምም። የብሩኖ የእግር ኳስ ችሎታ ይታወቃል። ተከላካይ ነው። በዛን ያክል ደረጃ በዛ በጠባብ ስፔስ ውስጥ ከብሩኖ ጋር 1-2 ተጫውቶ ያስቆጠረው ግብ ግን ውብ ነበረ። ከዛ በኋላ ዳቪድ ሪያላ ሌላ በአንድ ጨዋታ ሁለተኛ ከፍጹም ቅጣት ምት ሳጥን ውጪ በማቲያስ ኩኛ እንዲሁ ከኮቢ ሜኖ ጋር 1-2 ተጫውቶ የመጣ ኳስ ነበር። ትላንትና ብቻ ዳቪድ ሪያ 2 ከሳጥን ውጪ ግቦች ተቆጥሯል። ምናልባት እንደዚህ አይነት ግቦች ሲቆጠሩ ከርቀት የግብ ጠባቂ ቦታ አያያዝ በትልቁ ጥያቄ የሚነሳ ነውና ትላንትና 2 ግቦች ዳቪድ ሪያላ ከፍጹም ቅጣት ምት ሳጥን ውጪ ነበር የተቆጠሩበት። አርሰን ቬንገር ማንቸስተር ዩናይትድ በኤምሬትስ ስቴዲየም የፕሪሚየር ሊጉን መሪ ሲያሸንፍ የማይክል ካሪክ አርሰናል የወሰዱትን ብልጫ በጣም ጥሩ ፎርሙላ አግኝቶበታል ብለዋል። እሳቸው አሁን በፊፋ ውስጥ ነው ስልጣን ያላቸው፣ ድጋፋቸው ለአርሰናል ነው፣ ግን በገለልተኝነት ጋዜጣዊ መግለጫዎች ላይ ይሳተፋሉ፣ የመጫወታ ትንታኔን ይሰጣሉና የኤምሬትስ ላይ ማይክል ካሪክ ጥሩ ፍልስፍና ወይም ጥሩ ፎርሙላ አምጥቷል ብለዋል። ቬንገር ካሪክ አርሰናልን በሜዳው በማሸነፍ አወድሰውታል። እንዲሁም የአርሰናል የመሃል ተከላካዮች ዊሊያም ሳሊባ እና ጋብርኤል ማጋሌሽን ከወትሮ የበለጠ በጣም የተጨነቁ ይመስለኛል። ለምን በዛን ያክል ደረጃ ግን እንደተጨነቁ አልገባኝም ብለዋል። ሳሊባ እና ጋብርኤል ማጋሌሽን የአርሰናል የኋላ መስመሩ ከሌላው ጊዜ በተለየ በራስ መተማመን ወርዳቸዋለሁ፣ ካሪክም ክሬዲቱ ይገባዋል፣ ጥሩ ፎርሙላ አግኝቷል ሲሉ እሳቸው የቀድሞ የዩናይትድ ሌጀንድ ሪዮ ፈርዲናንድ አርሰናል የሊጉን ዋንጫ ካላሸነፈ እንቅፋቱ 19ኙ ክለቦች ሳይሆኑ አርሰናል የራሱ እንቅፋት ነው ብሏልና አርሰናል የሊጉን ዋንጫ እንዳያሸነፍ ትልቅ እንቅፋት የሆነው ራሱ አርሰናል እንጂ ሌሎች ክለቦች አይደሉም ብሏል ሪዮ ፈርዲናንድ። ዋይኒ ማርክ ሩኒ ማይክል አርቴታ አርሰናልን ይዘው በማንቸስተር ዩናይትድ ቢረቱም እኔ ግን አሁንም እምነት አለኝ ብሏል። አርሰናል ዋንጫውን ያነሳል። በእርግጥ በማንቸስተር ዩናይትድ የደረሰባቸው ሽንፈት አሳሳቢ ነው ይላል። አሸናፊው የቀድሞ ክለቡ ድል ማድረጉ ቢያስደስተውም ከፕሪሚየር ሊግ ዋንጫ አሸናፊነት ይዘት አንጻር ብቻ የተናገረው ሐሳብ ነው። ዋይኒ ማርክ ሩኒም አርሰናል ዘንድሮም ዋንጫውን ሊያነሳ ይችላል እያለ ነው። አርሰናል ግን ከ28 ከስፐርስ ጋር በኤምሬትስ 4-4 ከተለያዩ ጨዋታ በኋላ ከሳጥን ውጪ በአንድ ጨዋታ 2 ግቦችን ያስተናገደበት አርቴታ በኤምሬትስ ከዩናይትድ ጋር ያደረገውን የመጨረሻ 2 ጨዋታ ድል ማድረግ የተሰነበት፣ ቀጣይ ደግሞ በአውሮፓ ሻምፒዮንስ ሊግ ካይራት አለማቲን፣ በፕሪሚየር ሊግ ሊድስን ከሜዳ ውጪ፣ ከዛ ቼልሲን በካራባው ካፕ ሁለተኛ ዙር ጨዋታ በኤምሬትስ ሰንደርላንድን በሜዳው በኤምሬትስ ስቴዲየም፣ በፕሪሚየር ሊግ ብሬንትፎርድን ከሜዳ ውጪ፣ በፕሪሚየር ሊግ ቀጣይ ተከታታይ ጨዋታ የሚፋለምበት ነው። ማይክል ካሪክ ማንቸስተር ዩናይትድን ይዞ ጨዋታ ሲያደርግ ይሄ 5ኛው ነው። በነገራችን ላይ ከዚህ በፊት ካስተዋላችሁም 3 ጨዋታን በጊዜነት መርቶ ነበረ። በጨዋታዎቹ ካስታወሳችሁ በወቅቱም 2ቱን ድል አድርጎ 1 ጨዋታ አቻ ወጥቶ ነበረ። ከኡናይ ኤምሬ ጋር ድል፣ ከአርቴታ ጋር ድል፣ ከዛ ከቼልሲ ጋር ከቶማስ ቱዌል ጋር አቻ ወጥቶ ነበረ። ከዛ በኋላ ዳግም ወደ ፕሪሚየር ሊጉ ከመጣ በኋላ ሲቲን ገጠም አሸነፈ፣ አርሰናልን ገጠም አሸነፈ። ማይክል ካሪክ ማይክል አርቴታን 2 ረቶታል። ፔፕ ጋርዲዮላን 1 ጊዜ፣ ቶማስ ቱዌል ጋር አቻ ወጥቷል። ኡናይ ኤምሬን 1 ጊዜ የረታበት ሲሆን
ዩናይትድ አርሰናልን ኤምሬትስ ድረስ ሄዶ ማሸነፉን ተከትሎ በፕሪሚየር ሊጉ ዘንድሮ በሜዳው ያልተሸነፈ ብቸኛው ቡድን ሰንደርላንድ እንዲሆን የሚያስቻለ ነበረ። የማንቸስተር ዩናይትዱ ደጋፊ ጸጉሬን አልቆረጥም ያለው ዩናይትድ 5 ተከታታይ ጨዋታ ካላሸነፈ ነው። ዩናይትድ ግን 6 ጨዋታ ሆኖታል ሽንፈት ከገጠመው። ማንቸስተር ዩናይትድ ሲቲን 2-0፣ አርሰናልን 3-2 አሸንፎ ከፉልሃም ከቶትናም እና ከዌስትሃም የሚያደርገውን ጨዋታ ይጠብቃል። ይህን ደጋፊውን ጸጉር ሊያስቆረጥ። አማድ ዲያሎ ደግሞ በተቃራኒው ከአርሰናል ደጋፊ ጋር ትላንትና በማህበራዊ ትስስር ገጽ ውስጥ የገባው ግብግብ በጣም አነጋጋሪ ነበረ። የአርሰናል ደጋፊ ከጨዋታው በፊት 4-0 እናሸንፋለን ብሎ ጽፎ ነበረ። አማድ ዲያሎ በዚሁ የአርሰናል ደጋፊ ማህበራዊ ትስስር ገጽ ላይ የጻፈው ነገር በጣም አነጋጋሪ ነበር። ደጋፊው 4-0 እናሸንፋለን ካለ በኋላ ጨዋታው ሲጠናቀቅ አማድ ዲያሎ ወደዚሁ ማህበራዊ ትስስር ገጽ በማምራት በድል ሳይሆን በማዕዘን ምት ላይ ብቻ ነው እናንተ መተማመን የምትችሉት ያለ ጽሑፍ ከጻፈ በኋላ አሁን በማህበራዊ ሚዲያ ላይ መነጋገሪያ ሆኗል። የጨዋታው ኮከብ ሃሪ ማጓየር ነበር። 97 ደቂቃ ላይ ነው ጨዋታ የተጠናቀቀው። የ1-1 ግንኙነትን 100% አሸንፎ አንድም ጊዜ ድሪብል አልተደረገም። 9 ኳሶችን ከግብ ክልል አርቋል። በጣም አስደናቂ ምሽት ነበረ በተጫዋቹ በኩል። 8 ጊዜ ኳስን ወደ ተጋጣሚ ክልል አድርሷል። ከ3 የመሬት ላይ ግንኙነት 3 አሸንፏል። ከ2 የአየር ላይ ኳስ 2 አሸንፏል። 2 ጥፋት ተሰርቶበታል። 1 ኳስ ነጥቋል። ምንም አይነት ጥፋት አልፈጸመም። የጨዋታው ኮከብ ነበረ። በውድድር ዓመቱ መጨረሻ ከኮንትራት ነፃ እንደሚሆን ይታወቃል። ሃሪ ማጓየር ዮኬሬሽንም ጋብሪኤል ጄሱስንም ቀጥ አድርጓቸው ነበረ ማለት ይቻላል። ቪክተር ዮኬሬሽ በእርግጥ ከመስከረም 21 ወዲህ 2 የፕሪሚየር ሊግ ጎል ብቻን ያስቆጠረ ተጫዋች ነው። ትላንትና ደግሞ ለ7ኛ ጊዜ ምንም አይነት ኢላማውን የጠበቀ ሙከራ ተቀይሮም ገብቶ ያላደረገበት ነበረ። ለጎል ያበቁ ስህተቶች በአርሰናል ከተሰሩ በኋላ ዩናይትድ ድል ሲያደርግ በተለይም በብሪያን ቤሞ ያቺ ግብ ስትቆጠር በራስ መተማመኑ የአርሰናልን ቀንሷልና ጨዋታው ላይ የተለየ ነገር እንዲፈጠር ካደረጉ ነገሮች አንዱ ነው ብለው እንደ መከራከሪያ የሚያነሱ አሉ። አንዳንድ ተጫዋቾችን ግን ከዚህ ረገድ እናንሳቸው። ኮቢ ሜኑ ከማንቸስተር ሲቲና ከአርሰናል ጋር በተደረጉ ጨዋታ በሜዳ ላይ ከነበሩ ተጫዋቾች ሁሉ የበለጠ ኪሎ ሜትርን በመሸፈን ለድሉ አንዱ ትልቅ አስተዋጽኦ ያበረከተ ነው። ሉክሾን ደግሞ እንውሰድ። ሉክሾ በሜዳ ላይ ከነበሩ ተጫዋቾች ሁሉ በበለጠ ኳሶችን ኢንተርሴፕት አድርጓል ወይም አቋርጧል። 7 ነው። በፓትሪክ ዶርጉም በኩል ከጨዋታው በፊት ኤምሬትስ የምንሄደው 3 ነጥብ ለመውሰድ ነው ብሎ ነበር። ቃሉን ፈጽሟል። ግብም አስቆጥሯል። ባለፉት 7 ጨዋታ 5ኛ የግብ አስተዋጽኦ ነው። 3 ጎል 2 አሲስት አለው። ፓትሪክ ዶርጉ ከጨዋታ በፊት ያለውን በተግባር ሲፈጽም በጨዋታው ላይ ድንቅ ግብ እንዲያስቆጥሯል። ዶርጉ ጉዳት አስተናግዶ ሲወጣ ማይክል ካሪክ ከፍ አይደለም ብሏል። ለድሉ መገኘትም እንዲህ አይነቶቹ የዩናይትድ ተጫዋቾችም ድንቅ ምሽት አሳልፈዋል። ብሩኖ ሚጌል ፈርናንዴስ፣ ዋይኒ ማርክ ሩኒ 2012-13 እና በተከታታይ ዓመት 2013-14 በኋላ በፕሪሚየር ሊግ ውድድር ዘመናት 10 ሲደመር አሲስቶችን ያደረገ ሆኗል። 10ኛ አሲስቱ ላይ ደርሷል። ብሩኖ ሚጌል ፈርናንዴስ ሌላ በጣም ድንቅ ጊዜን እያሳለፈ ነው። በዛ ላይ ደግሞ ከጉዳት ከመጣ በኋላ 4 ተከታታይ ጨዋታ በርኔ፣ ብራይተን፣ ሲቲ፣ አርሰናል አሲስት አድርጎባቸዋል። በጣም አስደናቂ አሲስቶችን ነው የሚያደርገው። ያንኑ ትላንትና ብሩኖ ሚጌል ፈርናንዴዝ አድርጓል። ማቲያስ ኩኛም በውድድር ዓመቱ በሊጉ ያደረገው የጎል ተሳትፎ 6 ደርሷል። 5 ጎል 1 አሲስት ነው። 100% ዩናይትድን ዝቅ አድርገ መመልከት የለብም። ፍልሚያዎች ከዓለም ሁሉ ጠንካራ ቡድን ጋር ቢሆን 100% ዩናይትድን ዝቅ አታደርግም። ይህ መለያ የድል ብሎታል ማቲያስ ኩኛ። ማንቸስተር ዩናይትድ ከድሉ በኋላ የደረጃ ሰንጠረዡን አርሰናል በ50 ነጥብ ይመራል። ሲቲና አስቶን ቪላ በኩል 46 ነጥብ በ4 ነጥብ ዝቅ ብለው በጉብ ክፍያ በልጦ ሲቲ ሁለተኛ፣ አስቶን ቪላ ሶስተኛ፣ ማንቸስተር ዩናይትድ በ38 ነጥብ አራተኛ፣ ቼልሲ በ37 ነጥብ 5ኛ ደረጃ ላይ ተቀምጠዋል። ዛሬም ይቀጥላል ፕሪሚየር ሊጉ። ኤቨርተን ከሊድስ ኢላንዲክስ ሮድ ስቴዲየም ላይ ምሽት 5 ሰዓት። በጣሊያን ሴሪያ ቬሮና ከዩዲኒዜ ምሽት 4:45። በስፔን ላ ሊጋ ጄሮና ከሄታፌ ምሽት 5 ሰዓት ይጫወታሉ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን
ሳምንታችሁ እንዴት አለፈ ብለናል። ጻፉልን። መረጃዎችን እያጋሯችሁ ቃል ነበርኩኝ አብሬያችሁ የቆየሁት የሳምንቱ የመጀመሪያ ቀን ላይ ሰኞ። መልካም ቀን ይሁንላችሁ። ጥቂት ቆይተን እንገናኛለን። አበቃን።